ነሽ የምትፈልጊው? እኔ አፈቅርሃለሁ፣ አብረን መሆን እንችላለን። ተስፋ እየሰጠሽኝ ነበረ እኮ ዳኒ ይመጣል። አሁን ተስፋ እየሰጠሽኝ ነበረ። ከልቤ እኮ ነው የወደድኩሽ፣ ከልቤ እኮ ነው ያፈቀርኩሽ እኮ። እንዴት ታሾፊብኛለሽ? እንዴት ታሰድብኛለሽ? ለወደድክ ሰው ላፈቀርከው ሰው እንደዚህ የምታደርገው በእናትህ ነው። ቤት ማድረግ ያለብኝ ነገርማ እያደረኩ እያሳየሁሽ ነበር። ለአንቺ ሰላም ስል ራሴን ዝቅ አድርጌ ስንት ነገር ነበር ሳደርግ የነበረው እንደ ውሻ እየገፋኝ። እዚህ ጋር ቀለበት አያስፈልገንም። እኔና አንቺ መሀል ውስጥ ምን ማለት ቀለበት አያስፈልገንም ማለት ምን ማለት ነው? ኪያ እንደዚህ አይነት ነገር ቀድሞ ተናግራችሁ የሆነ ነገር እኔ እኮ ሌላ ነገር መስሎኝ ኪያ በማርያም ስም ምን ብላችሁ ነው ያመጣችሁኝ? ሰርፕራይዝ ነው በቃ። ኪያ አይኔ ነኝ። ምንድን ነው የተፈጠረው? ኪያ አይኔ ነኝ። ምን ካልመጣ ነው የምትለው? ምንድን ነው ምን ተፈጥሮ ነው? ኪያ አይኔ ነኝ። ቃልኝ እኮ አባቴ ቃልኝ አባቴ ቃልኝ እኮ ይሄን እሺ ደንግጠክ ነው እንደዚህ ማድረግ? ደንግጠክ በደንብ አዳምጪኝ። ይኸውልሽ በቃ እዚህ ጋር ይኸውልሽ ይሄ ማድረግ ትክክል ምን ሆኖ ነው ፓፒ? ምን የተፈጠረ ነገር አለ? ምንድን ነው? ቆይ አንተ ነው መመለስ ብትችል ያኔ ነበር የምትመለሰው። እየተጫወተችብህ ነው፣ እንደ ህፃን ነው እየተጫወተችብህ ያለችው። ስለዚህ ቢያንስ ነገሮችን ቆም ብለህ ለመረዳት ሞክር። እኔ እሺ በሳሳት ሶስቱም ይሳሳታል፣ እኛም ሶስታችንም እንሳሳታለን። ቢያንስ ይሄ ነገር ያሉበት ምክንያት ምንድነው ብለህ ቆም ብለህ ለምን ለማሰብ እሷን ቶሎ ከመቀበል ነገሮችን ከመቀበል ቆም ብለህ ብታስብ ነው የሚሻለው። ችግር የለውም በቃ ለኔ አስባችሁ እንደሆነ ይገባኛል፣ ግን ደግሞ ምንም ችግር የለውም። ሲቀጥል ደግሞ አሁን የምትመጣበት ሰዓት እየደረሰ ነው። እመጣለሁ ስላለች ሂዱ በቃ። እናንተ የት ነው የምትመጣው? እዚህ ትመጣለች። እዚህ ስታያችሁ ሌላ ነገር ነው ከሷ ጋር የሚፈጠረው። ከዚህ ሁሉ ግን ሂዱ በቃ እናንተ። ችግር የለውም በቃ። እኔ ሩታ ተጉዳኝም ትጥቀመኝም ለኔ ነው በቃ። ችግር የለውም። ስለዚህ ሂዱ በቃ። ይቅርታ በጣም ስማኝ። ቆይ አንዴ አዳምጠኛ። አንዴ ቤት ድረስ አይደል እንደመጣሁት በዚህ ቅጽበት ነገሮችን አንደኛ ስንት ነገር አይደል እንዲያሳለፍ ነው። ሴት ልጅ ነኝ አይደል እንዴ? ልትረዳኝ አትሞክርም? ሩታ እየመጣች ነው። ከመጣች እዚህ ካገኘቻችሁ እሺ እናናግራት። እሷ አይደለም ማለት በግድ ቢሆን ነገር የለም፣ ግን እሱ አይኑ ሲገልጥ ምናልባት ያንቺን ነገርም የኛ ነገር አይደለም። አቤላ እኔ እንዴት ማለት በዛ ልክ እኔ እንደምወደው ተንጤና እኔ ከጎንክ እንዳለው ስትረዳ ነው አብርሽ ለዚህ ነገር የተገፋፋቸው። ከሄርሜላ ጋር ነው አብራ ሄርሜላ የሆነ ነገር ትሪት ስላደረገች ሄርሜላ ስላሳቀች ከሄርሜላ ጋር ከሆነ ችግሩ ወደ ሄርሜላ እየመጣ ነው። ገብቷል? ሄርሜላ እያዝናናቸው ነው፣ እየሳቅ ያለው ሄርሜላ ምክንያት ነው። ስለዚህ አሁን ሩታ ሄርሜላን ለማሸነፍ እንጂ የእውነት ፍቅር አሸንፏት አይደለም እየመጣች አለችው። ጋሼ ለምኗታል፣ ኤፍሬም ለምኗታል፣ ተንበርክኮ አይደል እንዴ ያንን ወረቀት ለማስፈረም ብዙ ሰጣ ገባ ውስጥ ገብቶ ያ ሁሉ ነገር ረስታ በአንድ ጊዜ እንደዚህ አይነት ነገር ውስጥ ሊገባ አይችልም። ቢያንስ ሂደት አለው እኮ አይደል? እርቅም ሲሆን እኮ ሂደት አለው። ነገር ግን ይሄ ነገር ከሄርሜላ ጋር በቃ ከሄርሜላ ጋር ነው ችግሩ። ሄርሜላ ስላዝናናችን ወይንም ደግሞ ሩት ለአንድ ሄደችው ወድቀ ስላልተገኘ ነው። በደንብ ስለዚህ አብርሽ ቢያንስ ሊገባ ይገባል። ቁጭ ልክ ማሰብ ይኖርብሃል። በቃ እኔ ስለ እኔ ህይወት ይሄ ሰው አይጠቅምሽም ብለከኝ ይሄ ሰው አይጠቅምህም እንደምልክም እኔ ደግሞ እየነገርኩህ ነው ያለሁት። ቢያንስ ቆም ብለህ ለማሰብ ሞክር አብርሽ። ትዳርክን ፈልገው ስለማውቃት ነው ሩታን። ወይኔ ምንድን ያስነካች? የበላኸው ነገር አለ፣ የጠጣኸው ነገር አለ አብርሽ። እሺ እሷ ከልቧ ነው ከልቧ ቢሆን በዚህ መልኩ አልነበረ የምትመጣው። ከልቧ ቢሆን ያን ይሄ ሁልክ እየነገሩህ አይደል እንዴ? በቃ ችግር የለም። እርግጠኛ ነህ በሷ? ምንድን ነው ያስነካቸው አብርሽ? እኔ ስማኛ እንዴ እርግጠኛ ነኝ። ተው ቁጭሃል አብርሃም። እሷ ምንም ለአንተ መልካም ነገር አስብ አይደለም። እኔ ከጎንክ እንዳለው ስላወቀች ነው በዚህ ልክ እንትን የምትልክ። ልክ እሷ እንደገፋሃት ሁሌ እሷን እየለመንክ እንድትኖር ነው የምትፈልገው እሷ። የምሬ ነው። እልህ ይዟት ነው በቃ አንተን እንደዚህ በ2 ደቂቃ በ3 ደቂቃ መመለስ እንደምትችል ኃይሏን ለማሳየት ነው። እኔ ስለተረዳኋት ነው። ችግር የለውም። እኔ በቃ ችግር የለውም። እኔ ልጎዳ በቃ አብርሽ ይኸውልህ፣ እኔ ልጎዳ በቃ እሷ እንደዛ ካደረገች እኔ ልጎዳ በቃ። ይህ ስለፋት አያሳዝንህም? እኔ አንተን እንደዚህ ለማስደሰት እንደዚህ እየሞከርኩኝ አሁን እንኳን ቢያንስ እኮ ደስታን እየመረጥክ አይደለም ያለኸው። እኔ እኮ ደስታህን ችግር የለውም እመርጣለሁ፣ ግን ደግሞ እሷ መመለስ ብትችል ያኔ ነበር የምትመለሰው። እየተጫወተችብህ ነው፣ እንደ ህፃን ነው እየተጫወተችብህ ያለችው። ስለዚህ ቢያንስ ነገሮችን ቆም ብለህ ለመረዳት ሞክር። እኔ እሺ በሳሳት ሶስቱም ይሳሳታል፣ እኛም ሶስታችንም እንሳሳታለን። ቢያንስ ይሄ ነገር ያሉበት ምክንያት ምንድነው ብለህ ቆም ብለህ ለምን ለማሰብ እሷን ቶሎ ከመቀበል ነገሮችን ከመቀበል ቆም ብለህ ብታስብ ነው የሚሻለው። ችግር የለውም በቃ። ለእኔ አስባችሁ እንደሆነ